የዛሬው ኬካችን የሌሞን ኬክ ነው። በሎሚ የሚሰራ በብርቱካንም አለ። በሎሚ የዛሬውን በሎሚ ያሳያችኋለሁ። እኔ ያገኘኋቸው እነዚህ ሎሚዎች ነው። ቅርፊታቸውን በደንብ አርጌ በደቃቁ በመፈቅፈቂያ እንደዚህ እያዛዘርኩኝ እልጠዋለሁኝ ወይ በፈቀፍቀዋለሁኝ። መድቀቅ አለበት። እኔ እንግዲህ 2 ሎሚ ነው የተጠቀምኩትኝ። ቅርፊታቸውን የቀረውን ደግሞ ጨምቀዋለሁ። ሎሚውን የተጨመቀ ሎሚ ስለሚያስፈልገን 5 እንቁላል ተጠቅሜያለሁ። በኪችን ሙቀት ልክ የሆነ ፍሪጅ ውስጥ ያልተቀመጠ ማለት ነው። የኪችናችን ሙቀት እንዳለው እንቁላሉ የሚሞቅ ለማለት ነው። ከዛ 1 ኩባያ ስኳር አርጌ በደንብ መተዋለሁኝ። ከለሩ እየተቀየረ ስኳሩ እስከሚማማ ድረስ ስኳር የተፈጨ ማድረግ ትችላላችሁ። እኔ ኖርማል ስኳር ነጭ ስኳር ደቃቁ ነው የተጠቀምኩትኝ። እሱን አርጌ በደንብ እስኪማማልኝ ድረስ እንደዚህ በመምቻ እያዛዛርኩኝ መተዋለሁኝ። በቆያችሁ ቁጥር እየተመታ በመጣ ቁጥር እንደዚህ ፎሚና ነጭ የሆነ ክሬም ይሆናል። እዚህ ጋር አሪፍ ስለሆነ አሁን የምንጨምረው የፈቀፈቅኩትኝን የሎሚ ልጣሽ ከዛ ወደ ግማሽ ኩባያ ዘይት ሩብ ማለት ነው የሚሆን ደግሞ 1/3 የሚሆን እርጎና የሎሚ ጭማቂ አርጌበታለሁኝ። ቫኒላ አርጌበታለሁኝ። እነዚህ ናቸው በቃ የሚያስፈልጉት ቆንጆ ኬክ እንዲሆንላችሁ። ዱቄት እኔ ሱቅ ላይ ማንኛውም በኪሎ የሚሸጡትን ዱቄት ነው የተጠቀምኩት። እናንተ በካርቶን የተዘጋጀውን ካውጂጂ መጠቀም ትችላላችሁ። ለኬክ አሪፍ ነው። 1 ኩባያ ዱቄት አረኩኝ። ግማሽ ቫኒላ ያርኩኝ። አሁን ሌላ 1 ኩባያ ዱቄት ተጠቀማለሁ። ስለዚህ 2 ኩባያ ዱቄትና 1 ሾርባ ማንኪያ ሙሉ የሆነ ቤኪንግ ፓውደር ተጠቅሜያለሁ ማለት ነው። ምን ጊዜም ጣፋጭ ስንሰራ ወይም ኬካችን ስንሰራ ዱቄቱን በደንብ አርገን መንፋት አለብን። ከቻላችሁ ደግሞ ካላችሁ ዱቄትና ቤኪንግ ፓውደር እንደባልቃችሁ ብትነፉት የበለጠ ሪዛልት አሪፍ ይሆናል። ሊጣችንን እያየን ደግሞ ወተት በልኩ እንጨምራለን። እዚህ ጋር ግማሽ ኩባያ ወተት ነው የተጠቀምኩት። ውፍረቱን እያየን ቀስ በቀስ እንጨምርበታለን። ሁሌም ኬክ ሲሰራ ወይም ጣፋጭ ነገር ሲሰራ ጨው መረሳት የለበትም። ጨው አረኩበት። ሁሉንም በደንብ አደባልቄ እንደዚህ አይነት ውፍረት ከሆነ በኋላ አሪፍ ከሆነልኝ በኋላ ፓትራዬን እንደዚህ በደንብ ቅቤ ቀባዋለሁኝ። ፓትራዬ ያው ኬክ መሰራቱ ብዛት ደክማለች፣ ግን አሁንም ቆንጆ አርጋ እየሰራችልኝ ነው። እንደዚህ አይነት ፓትራዎች ወይም ከዚህ ደግሞ ከፍ ያሉ አሉ። እነሱን በተጠቀሙ ለኬኩ ውበት አሪፍ ነው። ቅርጻቸው አሪፍ ስለሆነ የኬክ ውህዴን እንደዚህ አርጌ ከጨመርኩኝ በኋላ በእንጨት ደግሞ ማሰል አርግባታለሁ። ሁሉም ቦታ እኩል እንዲዳረስ በ180 ለ45 ደቂቃ አርጌ ኦቭን ይለኩሻለሁ። 10 ደቂቃ ከሞቀ በኋላ ኬኬን ውስጥ እንደዚህ ያስገባለሁ። ከታች ብቻ ነው የለኮስኩት። 45 ደቂቃው ልክ ሲጨርስ ከላይ ደግሞ 5 ደቂቃ ለኩሼ ከላይ ቀይ ያረጋለሁ ማለት ነው። የተረፈኝ ሊጥ ደግሞ እንደዚህ ካፕኬክ መስሪያ ፓትራውና ወረቀቱ ነበረኝ። እዛ ላይ አድርጌ ካፕኬኮችን ሰራውኝ። ኬኬ እንደምታዩት ቆንጆ ሆኖ በስሎልኛል። ወደ ላይ መጥቷል። ሊጡን ባበዛው ሞልቶ ይፈስ ነበረ። እኔ ፓትራዬ ትንሽ ስለሆነች ለዛም ሊጡን የቀነስኩትኝ። እንደዚህ ቆንጆ ሆኖ ከወጣ በኋላ ላስቲክና ጨርቅ ሸፍኜ ለ10 ደቂቃ ተዋለሁኝ እንዲለቅልኝ። እንደዚህ አድርጌ ስገለብጠው ምንም ሳይዝ ኬኬ ለቆልኛል ማለት ነው። ወዲያውኑ እንደወጣ ትኩሱን ኬክ አይገለበጥም። ስኳሬን የተፈጨ ከነሰነስኩኝ በኋላ ሎሚና በጣም የደቁ የተፈጨ ስኳር ቀላቅዬ እንደዚህ የሎሚ ሲራፕ ሰራውኝ ማለት ነው። የሎሚ ጭማቂውን የተጠቀምኩትኝ። ሬሲፒን ተወዱታላችሁ ብዬ ተስፋ አረጋለሁኝ። ሞክሩት፣ በጣም አሪፍ ነው። ሁሌም ኬክ ስትሰሩ እርጎና ያልነፈሰበት ቤኪንግ ፓውደር መጠቀም አለባችሁ። በደንብ ተከርኖ ወይም አዲስ ቤኪንግ ፓውደር ቢሆን ኬካችሁ ሪዛልቱ በጣም ያምራል። የዛሬው ኬካችን ይሄን ይመስላል። ካፕኬኩም በስሏል። ኬኬም ትንሽ ብራውን ነገር ሆኗል፣ በስሏል። እንደዚህ አርገን እንቀምሳለን። በጣም ነው የሚጣፍጠው። ሲራፑ ማይመቻችሁ መተው ትችላላችሁ። ስኳሩን ብቻ ነስንሳችሁ እየቆራረሳችሁ መብላት ትችላላችሁ። ፎሎ፣ ላይክ፣ ሼር አይረሳ። በጣም ነው የምወዳችሁ። ልሰራላችሁ የምትፈልጉትን ምግብ ንገሩኝ፣ እሰራላችኋለሁ። ማቴሪያሉን የማገኝ ከሆነ ቻው፣ ወዳችኋለሁ። ባይ ባይ።